in English? Yeah. Oh. Shut up. Thank you. ለምታደርጊው ነገር በሙሉ እግዚአብሔር በብዙ ይክፈልሽ። እኮ ታዳጊና ጃኒ 24 ዓመቷ ምናምን አሁን ጃኒ ከ6 በላይ ህጻናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው። እግሬን የሚያሸሙለት ጎረምሳ እግሬን ጣት የሚያሽ የእጄ ምን ሆነ አይችልም ከና ቀናት ራሱ በአግባብ ይሁን አቀናለው ራሱ ስትሉ አቀናኔ በስነ ስርዓት ተናገሩ። አመስገን የምፈልገው በዚህ አጋጣሚ ሊያሾ ነው። ሊያሾ ቢያንስ ፕሮቴክት አድርጋኛለች። በጣም ምንቅ አቶ ቴዲ እንዴት እንደምንቀር ብታቀም ነው ቤቴ እና አንዳንዴ ወንድ ሁሉ አትመስለኝም ማለት አይደለ። ሰላም ውድ ቻናሉ ሰዎች በሌላ ወቅታዊ ቪዲዮ ወደ እናንተ ተመልሻለሁኝ። በዛሬው ቪዲዮ ከምናያቸው መካከል በሄለንና በዮኒ ማኛ መካከል የተፈጠረው ነገር ምንድነው? እንደሚታወሰው ከሰሞኑ ሄለን ጠፍታ ነበረ ከሶሻል ሚዲያው ላይ ከገንዘብ ጋር በተያያዘ በሁለቶቹ መካከል የተፈጠረው ውዝግብ አለ። ቪዲዮዎችን ለእናንተ እየላችሁ መጥቻለሁኝ። ከጃኒ ጋራ በተያያዘ ያው ይዘገያል እንጂ አሁንም በርካቶች እያመሰገኗት ይገኛል። እየሰራችሁ ባለው ነገር በተለይ ከልጆቹ ጋራ ከ5 ልጆች ጋራ በተያያዘ ማለት ነው። ዮኒ ማኛ የገለጸበትን መንገድ ለእናንተ ሙሉን ይዤላችሁ መጥቻለሁኝ። ሌሎችም አዝናኝ አስቂኝና የእናንተን ኮሜንት ሐሳብ የሚፈልጉ ቪዲዮዎች አሉኝ። ከእናንተ የሚጠብቀው እስከመጨረሻው አብራችሁ መቆየት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ጀምሩት። ቀጥታ ወደ ቪዲዮአችን Yeah. You said you don't. Oh. Shut up. Just shut up. Read my outfit today. Okay, let me see. Okay, I like the belt. Thank you. Is she? Arif no. Is she? በአውት ኦፍ 10 ዮኒ ማኛ እስኪ ምን አለ? ጃንዬ እግዚአብሔር ይጠብቅሽ። በእውነት የልጅ አዋቂ አብዝቶ እግዚአብሔር ይስጥሽ። እስካሁን እንደውም ዮኒ መቆየት ራሱ ገረመኝ። ጀግና ሊሰብሩሽ ብዙ ጊዜ ሄደው እኔ ሰውን አውቃለሁ። የትኛውን መደገፍ የትኛውን ጓ ማለት እንዳለብኝ አውቃለሁ። ጌም ስትጫወት ራሱ አልቀጣም የምትለው ያልሆነ ቅጣት አልቀጣም የምትለው ጃኒ ገብሩ ትባላለች። በርበሬ ሚጥሚጣ እንቁላል ጠጪ ምናምን ግደላት ጃኒ። ጌም ስትጫወት ክብሯን ጠብቃ እና ጃኒ ወደፊት ዮኒ እንደሰማችሁት እንግዲህ ቢረፍድም ጃኒን እያመሰገናት ይገኛል። ይህ እጅግ በጣም ደስ ይላል። ዮኒ እንደውም ጃኒን ይደግፋታል። ብዙ ጊዜ ቪዲዮዎችን እከታተላለሁኝና እንደውም ዘግይቷል የሚል እይታ ነው ያለኝ እኔ። አሁንም ቢሆን ቢዘገይም መልካም ነው። እስኪ እንቀጥል። አሁን ጃኒ ከ6 በላይ ህጻናቶችን በትልቁ አርጋ ልታነሳቸው እየተሟሟተች እየጣረች ነው። ጃኒ ስትሰራው ሴቶቹ ስለሚቀናኑ አፕሪሺየት አረጉ። ሶሻል ሚዲያ ላይ ያሉ ሴቶች እንደዚህ አይነት አሪያ ስትሆን ጃኒን ከማገዝ ይልቅ ባላየ አልፏታል። ባላየ ታያችሁ፣ የበታችነት ስሜት ማለት ያ ነው። ጃኒሻ በዛ ደረጃ እያመጣች እነዛን ህፃናቶች ስታግዝ ገና እኮ ታዳጊና ጃኒ 24 ዓመቷ ምናምን ምንም ማድረግ አይጠበቅባትም። ምንም እሷ ስታደርገው ሻይን እንድታረግ አብረው የሚጫወቱ ጓደኞቿ እንኳን አይፈልጉም። ዴdon't want that። ስለዚህ ሴት ለሴት የሆነ ደረጃ ላይ ስትደርስ በስራዋ ስትደርስ አይወዱላትም። ግን የምታከብሯት ጃኒ ካላችሁ በእውነት ትልልቆች ያልሰሩትን ስራ እየሰራች ስለሆነ ጃኒዬ እግዚአብሔር ይጠብቅሽ። በትናንትናው ዕለት አንድ ቪዲዮ ሰርችላችሁ ነበረ። ጉርሻ ፔጅ ሳይቀር ዘግቦት ነበር የጃኒን ተግባርና ለምታደርጊው ነገር በሙሉ እግዚአብሔር በብዙ ይክፈልሽ። እውነት ነው። አንድም ነገር ያላጭበረበረችን እህት ጃኒ ትባላለች። ሲኖር እንናገራለን። ያላጭበረበረች እንዲያረገችን እንዲበደለችን ሲባል መተን እንናገር። የተለየ ነገር ኖሮኝ አይደለም። እማየው ፕሮግረሷ የጃኒ መልካም ስለሆነ ነው። ፕሮግረሱ የጃኒ ፕሮግረስ የምታረጋቸው ነገሮች በእውነት ነው የምለው በቃ የሆነ አንጀት አረስናት። ስታየው አንጀት የሚያርስ ነገር አላት።
እግዚአብሔር ይጠብቅሽ ይሄ ከክፉዎቹ ከመርዘኞቹ እና እንትናም ትመቸኛለሽ ዩቲናስም ትባል ዩቲናስ እና እሷ ይመቹኛል። ጎበዝ ልጅ ናት። ጎበዞች በርቱ። ዩቲናስ የምትሰሪው ነገር ደስ ይለኛል። ጎበዝ ነሽ። በደንብ ትሰሪያለሽ። ያ ነገርሽን እንዲበረቱ እንደዚህ የሚጥሩ እህቶች በጣም ደስ ይሉኛል። በርቱ ነው የምለው። ዮኒ ማኛ ቅርብ ጊዜ እስከማስታውሰው ጃኒን በጣም ነው የሚደግፋት፣ በርቺ ጎበዝ ነው የሚላትና እሱ ደግሞ አቋሙን በመቀየር ይታወቃል። አንዳንዶቹ ለጊዜው ነው አይነት ነገር የሚሉ አሉ። እንዴት ነው እስኪ እናንተ የስለሱ አቋም እስኪ የተወሰነ ኮመንት ላይ ሀሳባችሁን ደግሞ አጋሩኝ። አሁን ላይ እየተናገረ ያለው ነገር በርካቶቻችን የምንደግፈው ነው። እሱ ደግሞ ብዙ ተከታይ ያለው፣ ብዙ ሰዎች ያደምጡታል፣ ብዙ ሰዎች ይሰሙታል። ሶሻል ሚዲያውም ላይ እንደመቆየቱ መጠን እንዴት አያችሁት? የስን አቋም የሚቀይር ይመስላችኋል? ያው ከሃይማኖት ጋር በተያያዘ ብዙ ጊዜ ሲቀያይር ስላየ ነው ማለት ነው። በሄለንና በዮኒ መካከል የተፈጠረው ነገር ምንድነው? ያልተሳደብከው ነገር የለም። ቀጣይ ቪዲዮአችን ነው እንስማት። ሄለን ነገር መሪ ተሳድባል፣ ሁሉን ተሳድባል። ለምትሰደብኛል መብት ነው፣ ግን ይሄን አጀንዳ ባመጣ ቁጥር ቤታ አብራ ዘርፋለች። ኦኬ ማስረጃምታ ይሄን አጀንዳ እስኪ ልጅ ጓደኛዬ ነበረች። ሶ ምን አድርጋለች? ማድረግ የሚጠበቅባት አድርጋለች። ለምን ብራ ሰባስባልኛለች። ከዛ ወጣ የምትለው ነገር ካለ መረጃ አምጣ። እኔ ሪከርድ አየሁ ትናንት። በጣም ተማራ ቤታ ምላሽ ማለት ነው ለዮኒ ማለት ለቴቴ እና በጣም አሳዘነች። እግዚአብሔርን ነው የምላችሁ እመቤቴን አሳዘነች ቤታ። ምክንያቱም በዚህም በዛም ነው የሚወግሯት። በዚህኛው ደግሞ በእኔ ምክንያት ስትወገር ደበረኝ። ቢኮዝ ለጓደኛዋ ብላ እንደዛ ያደረገችው። ስለዚህ እኔ ወጥቼ ምላሽ መስጠት አለብኝ። ዛሬ እየሰጠው ነው። መረጃ አለኝ ካል አምጣ። መረጃ አዋርደኝ። መረጃውን አምጣ። ኦኬ ሄለን ዘርፋለች ካል አምጣ መረጃ። እኔ ይሄን ብለ ረስቼ ከዛ በኋላ ብዙ ታምር ተፈጥሯል። ረስቼው ህይወቴን እየኖርኩ ነው ያለሁት። ሰርቻ መጣሁት ብር አይደለም። ኦፍ ኮርስ እንደናንተ ተጫዋችን የተሰጠኝ ሰው ወዶኝ የሰጠኝ ቢሆንና ቢሳካ ከኔ ጋር ቢቆያ ብር ደስ ይለኝ ነበር። እግዚአብሔር አልፈቀደም ወሰደው። ከዛ በኋላ ህይወቴ ውስጥ ብዙ ነገር ተፈጥሯል። ሴት ልጅ ለማሸማቀቅ በዚህ ርቀት ሜድ እድሜ ልክ አንተ ሴት ልጅ እንዳሸማቀቅ ነው። እድሜ ልክ ጸብ ከሴት ጋር እንጂ ከወንድ ጋር ሆኖ አያውቅም። አንተ ሴት ነው የምታሸማቀቀው። እዛ ያረጀ ሶፋ ላይ ቁጭ ለቂጥህ። እዚህ ጋር እንግዲህ ብዙዎቻችሁ እችኛዋን ሄለን ታውቋታላችሁ። ሰሞኑን ሶሻል ሚዲያ ጠፍታ ነበረ። ዮኒ ማኛም ገንዘብ ዘርፋለች ይዛ ጠፍታለች እያ ነው የሚገኘው። የእሱን ሀሳብ ቪዲዮ ሙሉ አስደምጣችኋለሁኝ። እንደዚህ አይነት ነገር በእርግጥ ደስ አይልም። ከቴዲ ሐዋሳም ታውቁታላችሁ፣ ከሱም ጋር አያይዞታል። እሷም የሰጠችው ነገር አለ። እስኪ አብራችሁን ቆዩኝና ማን ነው ጥፋተኛው የሚለውን ደግሞ ሀሳባችሁን ኮሜንት ላይ ታጋሩኛላችሁ። ዘረፈ የተባለው ዮኒ ቶሮንቶ ይባላል። ገንዘቡን ዘረፈ ተብሎ እስራኤል ከዛ ቴዲ ሐዋሳ ቤት ተገባ። እኔም ነበርኩ፣ ሌላም ነበር። ሲነገረኝ እሷ ኢትዮጵያን ያለሁት እያለች ነበር ህዝቡን የምታዘናጋው። ኡጋንዳ ነበር የነበረችው። ከኡጋንዳ ገንዘቡ የገባው የት ነው? ኢንግላንድ። ከኡጋንዳ ልንገራችሁ ብዬ ከኡጋንዳ እንግሊዝ ነው። እንግሊዝ ማን አለ? እህቷ አለች። ዮኒ ቶሮንቶ በፊት ያወጣልኝ ነበር። እሱን የዘረፈኝ ተብሎ ነው የመጣው። አፕዴት የተደረገው ከዮኒ ቶሮንቶ ጋር 2024 ነው ያቆሙት። እንደዚህ ቢዝነሱ እንደዚህ ያወጣላት ነበረ ምናምን የሚያወጣ ስለሌለ፣ ምክንያቱም ኢትዮጵያም ላይ ሌላም ቦታ ላይ ገንዘብ ሲወጣ እንደዛ ነው የሚደረገው። ከዛ ምንድን ነው የሆነው? 54 ቴዲ ሐዋሳ ቤት ተገባ። አምጪ መረጃ ስትባል እኔ አፈነዳሁት ወጥቼ ነው። ከእንግሊዝና ከኡጋንዳ ነው የወጣው። አፕዴት የተደረገው ደግሞ በቅርብ ነው። ጃንዋሪ 26 አፕዴት ተደረገ። ፌብሩዋሪ 5 አካባቢ ላይ ወይ ገንዘብ አስቸጋሪ ነው በጣም። ገንዘብ የደም ስር ነው ምንድን ነው የሚባለው? እና እሷ እንደሰማችኋት ደግሞ የተሰጠኝ ጊፍት ነው የዘረፍኩት ነገር የለም እያለች ነው። ዝም ብላችሁ ስታያዩት ግን የሆነ በጥቅም የተሳሰረ ነገር ያለው ይመስላል። የሱን ዮኒ ማኛ እንደሚለው የመከዳዳት ነገር አለ። እስኪ ይቀጥል። ገንዘብ ወደ ፌብሩዋሪ 2 ከዛ ሄደው የት ነው? ወደ እንግሊዝ ወጣ ገንዘቡ። ለምሳሌ እነ ማን ናቸው እዚህ ጋር እነ ታፕታፕ እያደረጋችሁ እነ እንትና ብር ተበላ ስትሉ ማን እንደበላው ታውቋል። እነ ጆን ዳንኤል ብር ተበሉ፣ እነ ስቲፎ ብር ተበሉ፣ ማሜ ብር ተበሉ ምናምን ተብሎ ሲጮህ ማስረጃው ማን እንደሆነ በፊት ለፊት ታውቋል። ለማን እንዳላኩ ማን እንዳላቸው ምን እንደሆነ ታውቋል።
አንድ ሌላ ኢትዮጵያ ውስጥ እስካም ተደረኩኝ ተዘረፍኩኝ ብሎ የመጣ የለም። እሷ ናት ያደረገችው ማሄለን ወርቅዬ። ከዛ ቤታዮ ጋር ሄደችና አለቀሰች። ቤታዮ ጋር ይዋጣላት ተባለ፣ ተጠራ። በፍጹም ያልሞተች ዲቦራ አለች። ይሁን ፕሊስ ና ዲቦራ ማታከም ጉዳይ የሚሰበሰበው ማን ቤት ነው? ቤታዮ ቤት። ብር ተሰብስቧል አልተሰበሰበም? ተሰብስቧል አልተሰበሰበም? ብር ቤታዮ ቤት ተሰብስቧል አልተሰበሰበም? ተሰብስቧል ወይስ አልተሰበሰበም? ዋሻው ተሰብስቧል። ለማን የተሰበሰበው? ለሄለን ወርቅዬ አይደል የተሰበሰበው? ለማን ተሰበሰበው? ምን ብላ ብሬን ተበላው ብላ። ያውን ፊፊ የምትባል እህት $5000 ነው የላከችው። ገንዘቡን በሙሉ ተሰበሰበ፣ ተበላ። በመረጃ አሳየኝ ይሏል። አደባባይ ላይ ወጥተው ብር ዘብዝፎ ተቀብለው ከህዝቡ በልተው መረጃ አምጣ። አስገራሚ ነው ብቻ እንትን ስትሉት ዝም ብላችሁ ስትሰሙት። እስኪ ታዝባችሁን ኮሜንት ላይ አጋሩኝ። ወደበር ሶሻል ሚዲያ ምን የትኛውም ቦታ ከሴት ጋር ጋይስ ከሴት ጋር ፋይት አድርጋችሁ ማሸነፍ ብቻ ብላችሁ ታስባላችሁ። በተለይ ለወንዶች ማለት ነው እንጂ እንደኔ አይመስለኝም። አሁን እሷ ዘርፋ ነው የሚለው፣ እሱ ጠፋች ነው የሚለው። እኔ እሱን የማውቀው ነገር የለኝም። እሷ ደግሞ የተሰጠ ጊፍት ነው እያለች የምትገኘው። ከሴት ጋር ተወዳድሮ ማሸነፍ ከባድ ይመስለኛል። እስኪ በመሃል ደግሞ ፈታ እንበል። ጂጂ ምን እያለች ነው? እግሬን የሚያሸንፍ ጎረምሳ ሁለት ጎረምሳ እግሬን ጣት የሚያሽ የእጄን ጣት የሚያሽ ያ ቂጤን በሙሉ የሚያሽ እንደዚህ ነው የምፈልገው። ያ ኦ ማይ ጋድ መታሸት ጂጂ እንደገና እግዚአብሔር ምን ችግር አለ? እታሻለሁ ካልኩታሻለሁ። መታሸት በነገር የሚያሽ የሚቀጠቅጠኝ ባለመኝላችሁ ምኞት አይከለከልም አልኩሽ እኮ። ተመኝ ኖሪበት እንኳን ጥሩ ነገር ተመኝ ይመጣል። አንቺ እዚህ ቁጭ በይና ብቻ እንደው አገር ቤት ጂ ፕላስቱ በሰራው ቤት ወይ ጂጂ ፈታ እያደረገች ነው፣ ያሳቀችን ነው። መችሽ። በቀጣይ ሊያሾ የተመሰገነችበትን ቪዲዮ እንመልከት። አመስገን የምፈልገው በዚህ አጋጣሚ ሊያሾ ሊያሾ ፕሮቴክት አድርጋኛለች። እግዚአብሔር ምን አደረገች እቺ ልጅ? ተዋናይ ናት፣ ትወና ነው የሰራችው። ፊልሙ እንኳን ቢሆን እንኳን ብላ እንደ ታላቅ እህት ላመሰግንሽ ፈልጋለሁ። በጣም ነው ማመሰግንሽ። እግዚአብሔርን ከልቤ ነው። እኔ አንድ ቀን ሁለት ቀን ሃይ ምናምን ተባብለን እናውቃለን እንጂ እንደዚህ ፐብሊክ ላይ ማውራት ፈልጋለሁ እኮ፣ ግን እድሉን ስላላገኘው ነበር እስከዛሬ ድረስ። እኔ በአጠቃላይ ሰፖርት ያደረጋችሁኝ ሰዎች ምናምን በዚህ ጉዳይ ላይ በጣም ነው ማመሰግነው። ግን እግዚአብሔር ይመስገን ቢያንስ ዛሬ ላይ ጠፍቼ አልቀረውም፣ ተመልሼ መጥቻለሁ። ዋናው እሱ ነው። እንዳልኩሽ ነው እስከመጨረሻው። ከዚህ ቀደም ታስታውስ ከሆነ ይቺ ልጅ ላሊበላ ሄዳ የሰራችው ቪዲዮ ነበርና የአካባቢውን ማህበረሰብ ባህልና ወግ ያልጠበቀ የሆነ ማህበረሰብን የሚጎዳና የሚያንቋሽሽ ነው የሰራሽው፣ ይቅርታ ጠይቂ ተብላ ቪዲዮም ከሶሻል ሚዲያ ላይ እንድታጠፋ ተገዳለች። መጨረሻም ይቅርታ ጠይቃለች። በወቅቱ እንግዲህ ሊያሾ ከጎኗ ነበረች። የሰራችው ስራ ትክክል ነው ብላለች። አንዳንድ ጊዜ የሰራነው ስራ ትክክል ይሁንም አይሁንም ከጎናችን በተቸገርንበት ወይም ጥሩ ሁኔታ ላይ ባልሆንበት ሰዓት ከጎናችን የሆነን ሰው እናመሰግናለን። አሁን ይሄ እንደኔ እይታ ምስጋና የሚያስፈልገው አይመስለኝም። ኦልሬዲ ስራው ስህተት እንደነበረ ራሷ አምና ቪዲዮውን አጥፍታለች፣ ይቅርታም ጠይቃለች። ግን ሊያሾውን አመስግናታለች። ይህ ምስጋና ፌር ነው ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ አጋሩኝ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ቻው።